ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ሀገራችን ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ኡበር ስሰራ የገጠመኝ ልንገራችሁ። ይገርማችኋል። ብዙ ጊዜ ኡበር ስትሰሩ ይሄ ድራይቪንግ ምናምን ስትሰሩ ድንገት ኤግዚት ከሳታችሁ እንዳታስታውቁ ለከስተመራችሁ ዝም ብላችሁ ለፉና በሌላ በኩል ነው ይባላል። እኔ ግን ዛሬ ኤግዚት ሳትኩኝ። ይገርማችኋል እንዴት አድርጎ እንደሸወደኝ። በ166 ነው ብሎኝ ከደረስ በኋላ 165 ግባ አለኝ። ልክ ወደዛ ስገባ ችግር የለውም እገባለሁ ብዬ ግብት ስል ወዴት እገራለሁ? በኤክስፕሬስ መንገድ። ልክ እንደገባው ወዲያውኑ ኦ ማይ ጋድ አልኩኝ። ከዛም በኋላ ሰውየው አየና ዶንት ወሪ ጀስት ኪፕ ጎይንግ አለኝ። ይገርማችኋል በጣም ነው የሚቆጥርበት ይሄ ሰውዬ። ወይኔ ዛሬ ነጮች ደግሞ ፈገግታ እያሳዩ ጉድ ነው የሚሰሩኝ። አዲስ መኪና ገዝቼ ቢሉ አናቴ ላይ ወጥቷል። አሁን ከስራ ከተባረ ምንድነው የምሆነው? ምን ይሻለኛል? ወይኔ ጉዴ እያልኩኝ እየነዳው እያለ እንዳይቆጥርብህ ድሮፕ ኦፍ ላድርግልህ አልኩት። ደወሪ ኖ ፕሮብሌም ግራ አለኝ። ምንም ችግር የለም ዝም ብለህ ንካው አለኝ። ወደ 7 ማይል ጭማሪ በቃ ይሄ ሰውዬ ዛሬ አይለቀኝ። በቃ ኮሜንት መስጫ ውስጥ አስገብቶ ይከሰኛል፣ ያዘጋብኛል። በቃ ከስራ መባረሬ ነው በቃ። ከዚያም በኋላ ከተባረርኩ በኋላ ምንድነው የምሰራው ምናምን ማለት በቃ እሱ ማሰብ ጀመርኩ። ከዚያም በኋላ ምንድነው የምሆነው? ስራ እስከማቋቋም እንግዲህ የመኪና ዕዳ በወር $1000 ነው ከነ ኢንሹራንስ። $1000 በላይ ነው የምከፍለው። እንግዲህ ወርቁ ጉድህ ፈላ እያልኩት እግዚአብሔር ሆይ አንተ አውጣኝ አምላኬ እያልኩኝ ዝም ብዬ ነዳዋለሁ። እንደገና ፍሪዌይ ከዛ ከኤክስፕሬስ ወጣና ፍሪዌይ ገብቼ እንደገና ትራፊክ ደግሞ አለ። በጊዜ መድረስ ይፈልጋል። ትራፊክ አለ ማለት ነው። አዎ አለ። እዘገያለሁ ማለት ነው። ደወሬ አሁን አደርሳለሁ። አይዞህ እግዚአብሔር ልብህን ያራራው እያልኩ ነዳውላ መኪናዬ አረኩን። ልክ እንደደረሰ ዌልካም ቱ ግራንድ ሃያት፣ ዌልካም ቱ ሃያት ሪጀንሲ ሆቴል አልኩት። ከዛ በኋላ ተመለሰ። ቴንኪው ሶ ማች አለኝ። በል እንግዲህ ፈገግታ እያሳይ ሂድና ቆፍር አልኩትና ሃቭ አ ግሬት ዴይ አልኩት። ዩ ቱ ቴንኪው አለኝ። ከዛም በኋላ ተነሳውና ወረደና ሄደ። እኔም እንግዲህ መንገዴ ምን ይፈጠር ይሆን እያልኩኝ መኪና አረኩና በቃ ዘጋሁት። አሁን የስግደት ሰዓት ነው ብዬ አፑንም ዘግቼ ወደ ቤተ ክርስቲያን ነካሁት እየሄድኩኝ እያለ ከዚያም በኋላ እየተምዘገዘገ አመጣውና 15ቱን ወሰደና ዘጭ አረገው። ይሄ ሰውዬ ይታያችኋል ወደ $15 ተበልቷል። አሁንም እየተምዘገዘገ አመጣን። 15ቷን ወሰደና ኡበር አፔ ላይ ዘጭ ሲያረገው ልቤ
ድፍ 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 አለና ይሄ ነገር ምንድን ነው? በህልሜ ነው በእውኔ ነው ብዬ እንዲህ ብዬ አየሁ። አይኔን ገለጥ አድርጌ አየሁና ለካ ሰውየው ብዙ ብር ተበልቷል ብዬ ሳለቅስ የአሁኑ ጉኔ ባስ እንደው ይግረምህ ብሎ $15 ቲፕ ሰጥቶኛል። የደስታ ብዛት በእውነት በጣም ደስ ብሎኝ ወደ ሰማይ አንጋጠጥኩና አልኩኝ